بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد ባለፈው ሳምንት ባየነው ትምህርታችን ላይ ثمامة ابن الآثال እና አቡ العاص በምን መልኩ እስልምናን እንደተቀበሉ ነበር ያየነው። ዛሬ የምናየው ትምህርታችን غزوة بني المصطلق የበኒ ሙስጠሊቅ ዘመቻን ይሆናል። وهي غزوة المريسي غزوة مريسي ማለት مريسي የውሃ ስም ነው፣ የወንዝ ስም ነው። አስሉ غزوة بني المصطلق ይባላል። በኒ ሙስጠሊቆች ጎሳዎች ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእነርሱ ጋር ወይም ደግሞ ወደ እነርሱ የዘመቱበትን ሂደት ነው የምናየው። በዚህ ዘመቻ ወይ ደግሞ በዚህ ዛሬ በምናየው ትምህርታችን ውስጥ ጎላ ብሎ የሚታዩ ነገሮች አሉ። እነዚህም የሙናፊቆች አደጋ ምን ያህል እንደሆነ በል حتى በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመንና በሰሃባዎችም ጊዜ ተንኮላቸው የት ድረስ እንደደረሰ ምን አይነት ችግር እንደፈጠረና ሚን ባቢ አውላ ዛሬ ባለንበት ጊዜ የሙናፊቆች ተንኮል በጣም ትልቅ የሆነ ችግር በሙስሊሞች መካከል ሊያደርስ የሚችል መሆኑን የምናይበት ይሆናል። ከዛሊከ በዛሬው ትምህርታችን የምናየው ከዚህ ታሪክ ውስጥ የምንረዳው የዘረኝነት አስከፊ ገጽታ ይሆናል። ዘረኝነት ማለት ምን ያህል አደገኛና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስጠነቀቁበት እሳቸው ራሱ በህይወት እያሉ በእነዚያ በብርቅዬ የኢስላም ልጆች ታሪክ አይቷቸው በማያውቃቸው ትውልዶች መካከልም ራሱ ብቅ ብሎ እንደነበርና ነብያዊ በሆነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ሊከስም እንደቻለ ዛሬ ባለንበት ሁኔታ ግን ይህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስጠነቀቁበት የሆነው ችግር በጣም በሚያሳዝን ሁኔታ ምናልባት በእውቀት በሸሪዓዊ ትምህርት በኢማን በሱናና በተውሂድ ላይ ድርሻ አላቸው የሚባሉ ሰዎች ጋር ራሱ እየፈጠረ ያለው ነገር አሳዛኝና በጣም አስከፊ እንዲሁም ደግሞ ምናልባት ዱንያንም አኺራንም ሊያጠፋ የሚችል መሆኑን እናያለን። طيب በኑ ሙስጠሊቅ የሚባሉት እነዚህ ጎሳዎች ፈርዑን من قبيلة خزاعة ከኹዛዓ ከሚባል ጎሳ አካል ናቸው። እነዚህ ፈርዕ ማለት የዛ ቅርንጫፎች ናቸው። كانت عمة بطون خزاعة ممالئين لرسول الله صلى الله عليه وسلم ناصحين له خزاعة ብዙ በውስጡ የተለያዩ ቅርንጫፎች አሉት ወይ ደግሞ የተለያዩ ቤቶች አሉት። ከዚያ ውስጥ አብዛኞቹ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወዳጆች ነበሩ። የሳቸው የቅርብ ሰዎች ነበሩ፣ ለሳቸው የሚቆሙ ነበሩ። ولكن كان هذا الفرع منها ممالئا لقريش ነገር ግን ይሄ በኑ ሙስጠሊቅ የተባለው ከኹዛዓ ውስጥ አንደኛው ቅርንጫፍ የቁረይሾች ወዳጆች ነበሩ ማለት ነው። አብዛኛዎቹ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወዳጆች የነበሩ ሲሆን ይሄኛው አንዱ ክፍል ግን አንዱ ቅርንጫፍ አንዱ ቤት የቁረይሾች ወዳጆች ከእነርሱ ጋር የሚተባበሩ የነበሩ ነበሩ። وقد نقل إلى رسول الله صلى الله عليه وسلم أنهم يستعدون لقتاله النبي محمد صلى الله عليه وسلم በኑ ሙስጠሊቅ የሚባሉ እነዚህ ጎሳዎች ከኹዛዓ ውስጥ ከሳቸው ጋር ጦርነት ለመክፈት እየተዘጋጁ መሆናቸው ደረሳቸው። ነብዩ ጋር ደረሰ ይሄ ነገር ማለት ነው። فبعث أي رسول الله صلى الله عليه وسلم يا الله ملكتኛ ላኩ ቡረይደተ ኢብኑ الحسيب لتحقيق هذا الخبر ቡረይዳ የተባለውን ሱሐቢያቸውን ይሄንን ጉዳይ እንዲያጣራላቸው አድርገው ላኩት ወደዚያው ማለት ነው። فتأكد لديه صحته ይሄ ነገር እውነት መሆኑ ቡረይዳ ይዞላቸው መጣ። እነዚህ በኑ ሙስጠሊቆች እውነትም ለጦርነት ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ለመዋጋት
እየተዘጋጁ መሆኑ እርግጠኛ እንደሆነ ነገራቸው እነዚህ ሰዎች ማለት ከዚያ በፊት በኡሁድ ዘመቻ ላይ ከቁረይሾች ጋር አብረው ነበሩ የነበሩት አሁን ደግሞ ጊዜ ጠብቀው ራሳቸው ቀጥታ ከእሳቸው ጋር ጦርነት ለመክፈት እየተዘጋጁ ነው ተብለው ተነገራቸው ያ ነገር ደግሞ አረጋገጡ ማለት ነው እሳቸው ራሳቸው فاستعمل على المدينة زيد بن حارثة وقيل غيره نبي محمد صلى الله عليه وسلم زيد ابن الحارثة ويدغمو ሌላም ሰው ነው ተብሏል መዲና ላይ መሪ አድርገው ወይም ደግሞ የመዲና አሚር አድርገው واسرع في الخروج اليهم ከዚያ በኋላ እሳቸው ወደ እነዚህ ሰዎች ወደ እነዚህ ጎሳዎች ተቻኮሉ ማለት በፍጥነት ወጡ ማለት ነው ليباغتهم بالهجوم እነርሱ ሳይዘጋጁና ሳያስቡበት ወይ ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰሃባዎች መውጣት ሳይደርሳቸው በፍጥነት ሄደው ቶሎ ድንገት ሊወሯቸውና ጦርነት ሊከፍቱባቸው ብለው ቶሎ እንዲወጡ ተዘጋጁ ማለት ነው ومعه 700 من الصحابه ከሳቸው ጋር ወደ 700 የሚሆኑ ባልደረቦቻቸው ሰሃባዎች አስከትለው ወጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وكان بنو المستلق نازلين على ماء يسمى بالمريسع من ناحيه قديد الى الساحل ነገር ግን እነዚህ ራሳቸው በኑ ሙስጠሊቅ የሚባሉ ሰዎች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መውጣት ሰምተዋልና ቀድመው ደግሞ እነርሱም ተዘጋጅተዋል ከዚያ እነርሱም ተዘጋጅተው ጦራቸውን አዘጋጅተው ሙረይሲዕ የሚባል ወንዝ አለ እዛ ሄዶ ጠበቋቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመድረሳቸው በፊት ማለት ነው فأغار عليهم وهم غارون ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደረሱባቸው ማለት እዛ ማለት ነው ሰፈሩባቸው ነገር ግን እነርሱ ሞሬኒ ቀድመው ተዘጋጅተዋል ለጦርነት ማለት ነው ከዚያ በኋላ በሁለቱም መሐከል መጀመሪያ በቀስት መወራወር ተጀመረ ነው የሚሉት አንዳንድ የሲራ ኪታቦች መጀመሪያ በቀስት ተወራወሩ ከዚያ በኋላ ሙስሊሞቹ እድል ሳይሰጧቸው በአንዴ ጥቃት ከፈቱባቸው ማለት ነው በጠላት ጦር ላይ فقتل بعضهم ከፊሎቹን ገደሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሙረይሲዕ ማለት ከበኑ ሙስጠሊቅ ሰዎች ከፊሎቹ ሲገደሉ ሌሎች ወንዶች አመለጡ ከዚያ ሸሽተው ማለት ነው ወሰባ ዘራሪህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህ ወንዶቹ ሲሄዱ አመልጠው ሸሽተው ሲሄዱ ሴቶቻቸው አብረው የወጡ ሴቶች ነበሩ እነዚህ ሴቶች ተማረኩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማረኳቸው واخذ اموالهم ገንዘቦቻቸውንም ማረኩባቸው ማለት ነው وذلك ليلتين في من شعبان سنة 6 من الهجرية وقيل من الخمسة ይሄ ነገር የሆነው ሁለት ቀን ከሻዕባን ሁለት ቀን ሲቀር በስድስተኛው ዓመተ ሂጅሪያ ነበር ይላሉ በአምስተኛው ዓመተ ሂጅሪያም ነበር የሚል رواية علّة وكان في السبي جويرية ابنة الحارث ابن الضرار رئيس بني المستلق كذي كتماركوت سيتوش كتلات طور كتماركوت سيتوش وست جويرية متبال سيت نبرج اتشي جويرية نبي محمد ناتشو صلى الله عليه وسلم إهن سميا والطلات برا تبالالج سوا سموا برا ابنة حارثنا ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ ጁወይሪያ ብለው ስሟን ቀየሩላት እቺ ሴት ነበረች ይሄ እቺ ሴት ማለት የበኑ ሙስጠሊቅ መሪ የነበረው ዋና የጦር አዝማች የነበረው ሰው የሱ ልጅ ነች ማለት ነው ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አደረጉ فلما قدم المدينة ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚህ ማርከው ንብረቱን ማርከው እነዚህንም ሴቶች ማርከው መዲና ከገቡ በኋላ ምን አደረጉ አዕተቀها وتزوجها بعد أن أسلمت እቺ ሴት መዲና ስትገባ ሰለመች ከምርኮኞቹ ሴቶች ውስጥ ሰለመች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁር አሏት አገቧት ራሳቸው ማለት ነው ኒካህ አሰሩላት ለማን ለጁወይሪያ ከዚያ ምን አደረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሷን ኒካህ አድርገው
ሲያገቧት ሌሎች ሙስሊሞች በእጃቸው ወደ ተቅሪበን 200 አካባቢ ይሆናሉ ይላሉ ሴቶቹ የተማረኩት በማን እጅ ነው ያሉት በሰሃባዎች እጅ ነው ያሉት እነዚህ ሴቶች ይሄ ማለት ከባድ አደጋ ነው ለማን ለእነዚያ ጎሳዎች ማለት ነው ወንዶቻቸው ሸሽተው ሴቶቻቸው ተማርከውባቸዋል ባሪያ ሆነው በሙስሊሞቹ እጅ ነው ያሉት ኹዛአ ማለት የታወቀ ትልቅ ጎሳ ነው ከዚያ ውስጥ ሁሉም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወዳጆች ናቸው እነዚህ በኑ ሙስጠሊቅ የሚባሉት ብቻ ናቸው ምን የሆኑት በነብዩ ላይ ያመጹት ማለት ነው ነገር ግን እንደ አጠቃላይ ይከብዳል ለሁሉም ለኹዛአ ጎሳ በዚህ መልኩ እነዚህ ሴቶች መማረካቸው ትልቅ አደጋ ነው ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አደረጉ ይሄንን ውጥረት ምናልባትም በኑ ኹዛአ ላይ ሊፈጠር የሚችለው ነገር ማቅለል አለብኝ ብለው አሰቡ በራሳቸው ማለት ነው ይሄ ስሜት መጥፋት አለበት ምክንያቱም ምንም ቢሆን የኹዛአ ሴቶች በዚህ መልኩ ተማርከው ወንዶቹ ሸሽተው ተማርከዋል የሚለው ነገር አያስደስትም ስለዚህ አላህ መልእክተኛ መጀመሪያ የወሰዱት እርምጃ ምንድነው እቺን እሳቸው ጋር ያለችዋን ሴት አስልሞ ማግባት ነበር ማለት ነው ከዚያ ሱሐባዎቹ ምን አደረጉ ልክ እሷን ጁዌሪያን አስልመው እሳቸው ሲያገቧት በኑ ሙስጠሊቆች በአጠቃላይ ምን ሆኑ በኑ ሙስጠሊቆች ምን ሆኑ ማለት ነው ምን ሆኑ አባባ እየሰሙ ነው ምን ሆኑ ላ እኔ ትንሽ እድሜያችሁ ከፈል ምን አማች አህሰንት በኑ ሙስጠሊቆች ምን ሆኑ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማቾች ሆኑ ማለት ነው ስለዚህ ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሷን እንዳገቡ ሁሉም ሰሃባዎች ምን አሉ እንዴትኛ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ቤተሰቦች እንዴት ባሪያ አድርገን እንይዛለን አሉ እንዴት ባሪያ አድርገን እንይዛለን ምክንያቱም ምን ሆነዋል ዘመድ ሆነዋል የሳቸው ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤተሰብ ሆነዋል በጋብቻ ተገናኙ ስለዚህ ሁሉም ሰሃባዎች በስራቸው ያሉትን ምርኮኞች ምን አደረጉ ሁር አሏቸው ማለት ነው በሙሉ ሁር ተባሉ ሁሉም ሁር ተባሉ ወዲያው ደግሞ ሴቶቹ በሙሉ ሰለሙ በሙሉ እነሱ ሁር ተደርገው ሰልመው ሲመለሱ የነበረው የሸሸው ሁሉ ቀቢላ በኑ ሙስጠሊቅ የተባለው ቀቢላ በአጠቃላይ በአንድ ሌሊት ሁሉም ሰለመ ሁሉም ሱብሃንአላህ ይሄ ምንድነው ያደረገው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሂክማ ደግሞ ሲያሳ ይባላል ይሄ ምክንያቱም ከመጀመሪያ ጀምሮ ጦርነት ላይ የነበሩ ሰዎች ናቸው ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተጠቀሙበት አንዲት መንገድ ይሄንን ችግር በምን መልኩ እንደፈቱት እሳቸው ሰሃባዎቹን ፍቱ እነዚህን ተዋቸው አትማርኳቸው ወይም ደግሞ ባሪያ አድርጋቸው አትያዟቸው ነፃ አውጧቸው ቢሉ ምንም ነገር ሳይሰማቸው ምን ያደርጋሉ ሁር ይሏቸዋል ምንም ችግር የለውም ይሄ ነገር ግን ለምን ነብዩ ይሄን አልፈለጉ ሁሉም በራሳቸው ውስጥ ከውስጣቸው በመጣ ስሜት ይሄን ነገር ማድረግ እንዳለባቸው ወስነው ራሳቸው ምን አደረጉ ጁዌሪያን አገቡ ቤተሰብ አደረጓቸው ከዚያ በኋላ ሰሃባዎች አረበለው የአላህ መልእክተኛንማ ቤተሰቦች እኛ ባሪያ አድርገን አንይዝም ነፃ መውጣት አለባቸው ነፃ ወጧቸው ይሄ ነገር ምን ፈጠረ የጎሳው አጠቃላይ ማህበረሰብ ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ሰለላሁ ዐለይሂ ወሰለም ብሎ እስልምና ውስጥ እንዲገባ አደረገ ማለት ነው هذا يعني من معاملات الرسول صلى الله عليه وسلم هي የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነበራቸው ግብረ ገብነት ወይ ደግሞ ከሰዎች ጋር የሚያደርጉት የነበረ ሙአመላ ምን አይነት ውጤት ያመጣ እንደነበር የሚያሳየን ነው ማለት ነው ከዛም فاعتق المسلمون 100 اهل بيت من بني المصطلق قد اسلموا ከዛ በኋላ ያው ይሄኛው 100 አካባቢ ነው የሚለው ነገር ግን ሌሎች የታሪክ ኪታቦች እስከ 200 ድረስ ይደርሳሉ ይላሉ ሴቶቹ ማለት ነው ከዚያ በኋላ ሁሉም ሰለሙ وقالوا اصحاب رسول الله صلى الله عليه وسلم የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማቾች አሉ የሳቸው ቤተሰቦች እንዴት فكانت
አይ ጁወይሪያ ማለት አዕዘመ ኒሳኢ በረከተን አላ ቀውሚሃ እቺ ጁወይሪያ በጎሳዋ ውስጥ በጣም የተከበረችና ክብር ያላት በጣም ትልቅ የሆነ ለጎሳዎቿ ነፃ መውጣት ሰበብ የሆነችና በእነርሱ ውስጥ በጎሳዋ ውስጥ የትልቅ ክብር ባልተቤት ሴት ተብላ ተጠራች። تلك هي غزوة بني المصطلق بإجازنا ይሄኛው ነው እንግዲህ የበኑ ሙስጠሊቅ አጠር ያለ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመቻ ليس فيها ما يستغرب ብዙም የሚገርም ነገር የለውም። ምናልባት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሁን ያልነው ይሄ ህክማቸውና በዚህም ምክንያት የመጣው ውጤት ካልሆነ በስተቀር ከጦርነት አንፃር ብዙ ለየት ያለ ነገር የለም። لكن ነገር ግን وقعت خلالها حادثتان مؤلمتان استغلهما المنافقون لإثارة الفتن والاضطراب في المجتمع الإسلامي وحتى في البيت النبوي من على ነገር ግን አለ በዚህ ጦርነት ወይ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባደረጉት ዘመቻ ሁለት ክስተቶች ተከሰቱ። እነዚህ ክስተቶች በጣም አሳማሚና በሙስሊሙ ማህበረሰብ በሷሃባዎች ውስጥ አለመረጋጋት እንዲፈጠር ያደረገና ከእነርሱ ማልፎ ጭራሽ hatta በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤት ውስጥ ጭምር ትልቅ ረብሻ የፈጠረ የሙናፊቆች ሴራ ነበር ይላል። እነዚህ ሁለቱ ክስተቶች አልኡላ አንደኛው ክስተት ምንድነው? ቀውሉ رأس المنافقين የሙናፊቆች አለቃ የነበረው አብዱላህ ኢብኑ ኡበይ ኢብኑ ሰሉል የተባለው ሰው የርሱ ንግግር ምን የሚል ነበር ንግግሩ? لئن رجعنا إلى المدينة ليخرجن الأعز منها الأذل من بلو نبر وده مدينة كتملسنا له كأن يوست يبلا يهونه سو يتواردون سو يعبرر بلو نبر وسبب ذلك يهم يلبت مكنيات أن رجلا من حلفاء المهاجرين كمهاجروت يهونه عند سو وآخر من حلفاء الأنصار ሌላኛው ደግሞ ከአንሳሮች ከመዲና ሰዎች የሆነ ማለት ሙሃጅር የምንላቸው ማን ናቸው? ከመካ ወደ መዲና የተሰደዱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ናቸው። ሌሎቹ ደግሞ አንሳር የምንላቸው ደግሞ መዲና ውስጥ የነበሩ የመዲና አውስና ኸዝረጅ ነብዩ መሐመድን ሰለላሁ ዐለይሂ ወሰለምና ሱሐባዎችን የተቀበሉ ሙስሊሞች ናቸው ማለት ነው። ازدحم على ماء المريسع እነዚህ ሁለቱ ሰዎች ከማን ከሙሃጅርና ከአንሳር የሆኑ ሁለት ሰዎች ምን አደረጉ? ወደ ወንዝ ወረዱና አይ እኔ መጀመሪያ ከውሃው ተጠቀማለሁ አንተ አትጠቀምም በሚል ተጣሉ። ሁለቱ ማለት ነው። ማንና ማን? ሙሃጅሪውና አንሳሪው። እነዚህ ሁለቱ ተጣሉ። ከዚያ በኋላ ሙሃጅሪው ለዚህኛው መጣው ለአንሳሩ ደማ አጋጣሚ ይሄኛው ማለት ነው። የአንሳሩ ሰው ደማ فضرب المهاجري الانصاري ማለት ይሄኛው የሙሃጅሩ ሰው ያኛውን መጣው ከዛ ደማ ማለት ነው ይሄኛው فقال الانصاري ልክ ይሄ የአንሳሩ ሰው ሲመታ ወጣና ከፍ ያለ ቦታ ላይ ቆሞ ምን አለ? ያ ለልአንሳር አለ የአንሳር ያለ ሞትኩኝ ያለ ሙሃጅሮች ገደሉኝ እንደማለት ነው። ይሄኛውም ደግሞ በተራው ደነገጠና አለቀልኝ አይደለም ወይ ብሎ وقال المهاجري يا للمهاجرين አለ የሙሃጅሮች ያለ ድረሱልኝ እንደማለት ነው። ሁለቱም በዚህ መልኩ ተጣራ። አንሳሪው የአንሳር ሰዎችን ጠራ፣ ሙሃጅሪው ደግሞ የሙሃጅር ሰዎችን ጠራ። ሁለቱም ምኖች ናቸው? የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሷሃባዎች ናቸው። ሁለቱም ለእስልምና ዋጋ የከፈሉ ሰዎች ናቸው። ሁለቱም ለእስልምና አንገታቸውን ለሰይፍ የሰጡ ሰዎች ናቸው። ሁለቱም አላህ በቁርአኑ ያወደሳቸው ሰዎች ናቸው። ሁለቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያወደሷቸው ናቸው። እነዚህ ሁለቱ ሰዎች እንዲህ አይነት ጥሪ ሲጣሩ ወጅተማዓ ናሱን من الطرفين ወዲያውኑ ሙሃጅሮችም በሙሃጅሩ ጋር መጥተው ተሰለፉ፣ አንሳሮቹም
በአንሳሩ በተመታው ሰውዬ በሱ በኩል መተው ተሰለፉ يا سلام فبادرهم رسول الله صلى الله عليه وسلم وقال ሁለቱም ተፋጠጡ ፊትና ሊነሳ በቃ خلاص لا اله الا الله ፊትና ሊነሳ ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀድመው ደረሱና የሆነው ነገር ምንድነው ሲሉ እንደዚህ ነው አዎ መርሐባ እክትሳስ እንዲያረጋ አደረጉት ለአንሳሪዩ የደረሰበትን በደል እንዲካስ አደረጉ ማለት ነው ከሙሃጅሪዩ ላይ እንዲካሰው አደረጉ ከዚያ وقال من قالوا نبي محمد صلى الله عليه وسلم ابي دعوى الجاهليه وانا بين اظهركم በመሐይማኖች ጥሪ ተጠራራላችሁ እንዴ እኔ በመሐከላችሁ እያለሁ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ابي دعوى الجاهليه በመሐይማኖች አጠራር ሱብሃንአላህ አንተ የተበደልከው የተመታኸው ሰው ሙሃጅሮችን ብትጠራ በደልህን አያዩልህም እንዴ ለምን እነሱን አጠራቸው እናንተስ ሙሃጅሮች ወይ ደግሞ አንተስ ለምን አንተ አንሳሮችን ለምን አልጠራህም ችግር የለም ይምጡ ሁለቱም ምን ያደርጋሉ ያዩላችኋል አንተ በድለሃል አይደል በደለኛ ነህ ይሉሃል እሱ ደግሞ ተበድሏል ብለው ፍትህ ይሰጣሉ በመሐከላችሁ ሙሃጅሮችም ቢሆኑ አንሳሮችም ቢሆኑ ኪት የመጣ አጠራር ነው አንተ የራስህን ሰዎች መጥራት አንተ ደግሞ የራስህን ሰዎች መጥራት ይሄ እኮ አሉ የመሐይማኖች አጠራር ነው የመሐይማኖች አጠራር የመሐይማኖች አስተሳሰብ ነው አሉ የመሐይማኖች አመለካከት ነው አሉ ይሄ ሰው ችግር ሲደርስበት ወደ ራሱ መመለሱ ወደ ጎሳው መመለሱ የራሱን ጎሳዎች ድረሱልኝ ማለቱ ይሄ የመሐይሞች አመለካከት ነው የመሐይም አጠራር ነው አሉ አቢዳዕ ወልጃሂልያ በመሐይማን አጠራር ተጠራራላችሁ وانا بين اظهركم እኔ በመሐከላችሁ እያለሁ እንዴት እንደዚህ አይነት ነገር እንዴት ይሆናል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም كيف كذا دعوها فانها منتنه دعوها على نبي محمد صلى الله عليه وسلم توت እንዲህ አይነቱን አጠራር እንዲህ አይነቱን አስተሳሰብ እንዲህ አይነቱን አመለካከት ተውት የከረፋች ነች አሉት እንዴ አሰብያ ይሄ የዘረኝነት ስሜት እንዲህ አይነት የዘረኝነት አመለካከት የገማ ነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙንቲና የገማ የከረፋ ነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም دعوها فانها منتنه ተውት ይሄ አስተሳሰብ ሰው በደል ሲደርስበት ወደ ሙስሊሞች ነው መጠጋት ያለበት ማንንም ይሁን ወንድሙ ነው ሙስሊሞች ወንድማማቾች ናቸው አላህ በመሐከላቸው በላ ኢላሃ ኢላላህ አገናኝተዋል በጣም የሚገርም ተአምር እናያለን አሁን ቀጥሎ የምናየው የሚገርም ነገር አለ የዚህ የሙናፊቁ ልጅ የሚሰራውን ነገር በላ ኢላሃ ኢላላህ ምክንያት ነገር ግን አንድ ሰው ችግር ሲደርስበት ጎሳዎቼ ብሎ ወደ ራሱ ጎሳዎች ይሄ የገማ አስተሳሰብ ነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የገማ አስተሳሰብ دعوها فإنها منتنة فآد الناس إلى رشدهم ورجعوا نبي محمد صلى الله عليه وسلم በዚህ መልኩ ሁኔታቸው ተለዋውጦ يعني በጣም አስጠሊታ የሆነ አስተሳሰብ እንዲህ አይነት በጣም የከረፋ የሆነ በጣም የገማ የሆነ አስተሳሰብ ነው ብለው ሁለቱንም ሲገስጿቸው ሁሉም ወደ ነበሩበት ተመለሱ ወዲያውኑ ወደ አላህ ተመለሱ ወዲያውኑ ወደ ራሳቸው ተመለሱ ኢዘን የአላህ መልእክተኛ የዛሬ 1400 እና ከዚያ በፊት ማለት ነው ምን አስተማሩን ዘረኝነት የሚባለው ነገር ምንድነው አሉ ቆሻሻ የገማ የከረፋ የሆነ ምንድነው አመለካከት አስተሳሰብ ነው አሉ አስተሳሰብ ሙስሊም ለሆነ ሰው لا اله الا الله ያለ ሰው ሙእሚን የሆነ ሰው በአላህና በመጨረሻ ቀን ያመነ ሰው
እንዲህ አይነት ስሜት ሊኖርበት አይገባም በፍጹም በፍጹም የዘረኝነት ምልክት ምንድነው ከተባለ አንድ ሰው ከዚህ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለምና ከሳቸው ንግግርና ከዋቂው ከክስተቱ ምን ረዳው አንድ ሰው ዘረኛ ነው የሚባለው ሁለት የተለያየ ጎሳ ያላቸው ሰዎች ተጣልተው አንዱ ቢበድለው ተበዳዩ ሄዶ እንዲህ አይነት ሰው ዘሩን ጠርቶ በድሎኛል ብሎ ለራሱ ሰው መንገር ይሄ የዘረኝነት ስሜት ነው ይሄ የዘረኝነት ስሜት ነው ዘረኛ ነው ማለት ሰውየው ለምን ምን አገባው እሱ ለምን ነው ወደዛ የሚሄደው ለምን ወደ እነርሱ ይሄዳል አላህን ወደሚፈሩ ሰዎች ለምን አይሄድ ማን ነው አላህን የሚፈራው መቼስ ዛሂሩ ሐቂቃው የሚያውቀው አላህ ነው ግን ዛሂሩን አይተ አንተ አከሌ አላህን ይፈራል ማንንም ይሁን ምን አገባህ አንተ ኦሮሞ ይሁን ትግሬ ይሁን አማራ ይሁን ጉራጌ ይሁን ስልጤ ይሁን ምን አያገባህም አላህን ይፈራል አይደል አዎ ሄደ ነገረው ለሱ ወንድሜ እኮ በድሎኛል ብለው ይሄ ወንድሜ በድሎኛል ንገርልኝ አላህን እንዲፈራ ለምንድን ነው የምትሄደው አንተ ወደ አንተ ጎሳ የምትሄደው እኮ ፊትና ለመፍጠር እኮ ታውቀዋለህ ውስጥ ምን እንዲሆን ነው ነገሩ በአንተ ጎሳዎች ውስጥ እንዲሰራጭ አድርገህ ሙቃጣ እንዲመጣ ፊትና እንዲመጣ ሰዎች ለምን ብለው እንዲነሳሱ እኔ ኦሮሞ ስለሆንኩኝ ነው ከዚህ ጋር እንዲህ አይነት አደጋ የደረሰብኝ እኔ ትግሬ ስለሆንኩኝ ነው እንዲህ አይነት አደጋ የደረሰብኝ እኔ ጉራጌ ስለሆንኩ ነው እንዲህ አይነት አደጋ ችግር የደረሰብኝ እኔ አማራ ስለሆንኩኝ ነው ከዚህ ቦታ ያስነሱኝ ከሙአዚንነት የተባረርኩት ከኢማምነት የተባረርኩት ከዘመኝነት የተባረርኩት ከመድረሳ የተባረርኩት ከስራ የተፈናቀልኩት የእነርሱ ጎሳ ስላልሆንኩኝ ነው ይሄ ማለት ምን እየፈጠርክ ነው አንተ ምን እያደረክ ነው ያለው ሙስሊሞች እንዲዋደዱ እያደረክ ነው እንዲስማሙ እንዲቀራረቡ እያደረክ ነው ከላ والله ይሄ የሸይጣን አስተሳሰብ ነው የሸይጣን መንገድ ነው እንዲህ አይነት አስተሳሰብ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የከረፋ ነው አሉ የገማ ነው አሉ የከረፋ አስተሳሰብ ነው አሉ አያስፈልግም አሉ ምክንያቱም ምን ያደርጋል ይሄ ወንድማማችነትን ያጠፋል አኺራ ያበላሻል ዱንያ ያበላሻል አንተ ብቻ አይደለህም ሌሎች የአላህ ባሮች ባንተ ሰበብ አኺራቸውን እንዲያጡ ታደርጋለህ ዱንያቸውን እንዲያጡ ታደርጋለህ ሚዛን አይደለም ይሄ ሱብሃንአላህ አልዓዚም አንተ ጋር ሰውየው እንዲወደድ አንተ ጋር ሰውየው ታማኝ እንዲሆን አንተ ጋር ልጅ ሊሰጠው አከሌ መሆን አለበት እንዴ አላህን መፍራት ነው ያለበት እኮ ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ መስፈርት አድርጉ ያሉ በስራ ቦታም አማና ልትሰጠው በቤትህም ውስጥ አማና ልትሰጠው ልጅህንም ልትሰጠው ምንድነው ማየት ያለብህ አንተ አላህን መፍራቱ ይሄ ሰው አላህን ይፈራል ዲን አለው ወይ በል ስነ ምግባሩ እንዴት ነው በል አኽላቁ እንዴት ነው በል ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያሉ ሰዎች አላህ ጋር ክብር ያላቸው በጎሳቸው አይደለም በቁመታቸው በሀብታቸው በመልካቸው አይደለም አላህን በመፍራታቸው ነው ስለዚህ አንተ ሰዎች ዛሬ አንተ ጋር ቦታ የሚኖራቸው አንተ ውስጥ ቦታ የሚኖራቸው ትግሬ ስለሆኑ ኦሮሞ ስለሆኑ ስልጤ ስለሆኑ ጉራጌ ስለሆኑ ነው እንዴ لا اله الا الله ይሄማ ማለት እኮ ይሄ ማለት ሙስሊም ወንድምህን ከካፊር ጎሳህ ጋር ሆነ አደጋ ልታደርስበት ነው ማለት ነው የት እንደሚወስድ ተመልከት ገብቷል አይደል ሚዛንህ መስፈርትህ ኢማን ካልሆነ መስፈርትህ አላህን መፍራት ካልሆነ ጎሳ ከሆነ መስፈርትህ አላህን የሚፈራውን ወንድምህን አላህን በሚፈራው ወንድምህ ላይ በሙእሚን ወንድምህ ላይ በሙእሚን ወንድሞችህ ላይ ጎሳዎችህን ታስነሳለህ ጎሳዎችህ ምን መሆን አይጠበቅባቸው ሙስሊም ሆነ አይጠበቅባቸው ምክንያቱም አስተሳሰብ አንተ የጎሳ ነው ግልጽ አለ የሄድከው ወደ እስልምና አይደለም ወደ እስልምናማ ቢሆን ኖሮ ሙስሊሞች በሙሉ ወንድሞችህ ናቸው ሙእሚኖች በሙሉ ወንድሞችህ ናቸው ችግርህን ወደ እነርሱ ወስደው ነበር ማንንም ይሁን ይሄ አስተሳሰብ ምን ያህል የተበላሸ መሆኑን ምን ያህል አደጋ የሚያመጣ የሙስሊሙን ማህበረሰብ ኃይል የሚያበላሽና በውስጡ ጥላቻን የሚፈጥር በውስጡ
ምቀኝነት እንዲፈጠር የሚያደርግ ጥላቻ እንዲፈጠር ንቀት እንዲፈጠር የሚያደርግ አስተሳሰብ መሆኑን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የዚያን ጊዜ ነው ምን ያደረጉት ያስተማሩት ደዑሃ ፈኢንሃ ሙንቲና የአላህ መልእክተኛ የገማ ነው ያሉትን ነገር ዛሬ አንተ በኪስህ ማንንም እንዳይነጥቀኝ ብለህ ማለት ነው ቋጥረህ ይዘህ ትዞራለህ እንዴ የአላህ መልእክተኛ ደዑሃ ተውት ይሄ የከረፋ ነው የገማ ነው ያሉትን ነገር አንተ የሙጥኝ ብለህ እሱን እንዳይጠፋብህ ኪስ ውስጥ ዚፑን ቆልፈህ የጃኬትህ የውስጥ ኪስ ውስጥ አድርገህ እንዳይጠፋብኝ ብለህ እየተንከባከብክ ይሄን ነገር ይዘህ ትጓዛለህ አንተ لا اله الا الله سبحان الله العظيم والله ይሄ በላ ይሄ የሸይጣን አስተሳሰብ ዛሬ ወንድሞቻችን በየቦታው ማለት ነው ሁለቱም لا اله الا الله لا اله الا الله ይላሉ ሁለቱም አላሁ አክበር ይያሉ አንገታቸውን በሰይፍ ይከላላሉ سبحان الله العظيم አንገታቸውን በሰይፍ لا اله الا الله ይያለ ወንድሙን ያርደዋል አስተኝቶ ያርደዋል ወንድሙ الله أكبر ياله لا إله إلا الله ياله أراجم لا إله إلا الله ياله تراجم لا إله إلا الله ياله ሁለቱም ማለት ነው በምን ምክንያት በዲን ምክንያት አይደለም በጎሳ ምክንያት ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተነቀቁት لماذا يا أخي ወንድምህ لا إله إلا الله ياله لا إله إلا الله ياله ታርደዋለህ ምን ለምን አላህ ያስቀመጠልህ ሚዛን ይያል ሰው ቢገደል የተገደለበት ሰው ምን ማድረግ እንዳለበት ሸሪዓ አስቀምጧል የተገደለው ማንንም ይሁን ማንንም ገዳዩ ምን ፍርድ መሰጠት እንዳለበት ለምንድን ነው አንዱን ገደለው አይደል እንዴ ይሄ ሰውዬ ዱንያ ላይ የሚገባውን ቅጣት ማግኘት አለበት ማንንም ይሁን ማለት ገለው አይደል የገደለበት ቅጣቱ በሸሪዓ ቢሆን ኖሮ ሸሪዓ ባለበት ሀገር ቢሆን ራሱ ይገደላል ምን ባደረገ ምስቱ ትገደላለች ምን ባደረገ ልጁ ይገደላል ምን ባደረገ ወንድሙ ይገደላል ምን ባደረገ ዘመዱ ይገደላል ምን ባደረገ ለምን ከየት የመጣ ነው ይሄ እኮ ጃሂልያ ይሄ የጃሂልያ አስተሳሰብ ለዚህ እኮ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላ ይሄ ሙስሊሞች እንዲህ አይነት ስሜት ሊኖራቸው አይገባም እንዲህ አይነት ስሜት ሊኖራቸው አይገባም እንዴት ታጠፋዋለህ አንተ ወንድምነትህን እንዴት ታጠፋዋለህ እስልምናህን ሁሉም ሙስሊሞች አንዱ ከዚህ ውስጥ አሉ አንደኛው አካሉ ቢነካ አንተ እግርህ ጋር እሾክ ሲወጋ የሰራ አካላትህ ምን ይሆናል ይታመማል ጭንቅላትህ ጭምር ማለት ነው ልክ እንደዛ ነው አንድ ሙስሊም የሆነ አደጋ ሲደርስበት ሁሉም ሊያሞ ይገባል ሁሉም ሊያሞ ይገባል ሱብሃንአላህ አልዓዚም ግዴታ ነው ይሄ እኮ አላህ በላ ኢላሃ ኢላላህ ገመድ አስተሳስሮሃል በላ ኢላሃ ኢላላህ ገመድ ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አይነቱን ህብረተሰብን ማህበረሰብን ወደ ታች የሚወስድ ሙስሊሞችን አቅማቸውን የሚያሳጣ የጠላት መሳለቂያ የሚያደርጋቸው አይነት የወረደና የዘቀጠ አስተሳሰብ ከስሩ እንዲጠፋ ነው ያደረጉት እሳቸው ማለት ነው በሰሃባዎች መካከል እኛ ግን ዛሬ አደራ የተባለን ይመስልናል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተውት ያሉት ሳይሆን አደራችሁን በጥርሳችሁ ነክሳችሁ ያዙት ይሄን ነገር እንዳትተው ብለው ሲሞቱ ኑዛዜ አድርገውበት የሄዱት ነው የሚመስለው ለኛ ማለት ነው ዘረኝነትን አደራችሁ ብሎ የሞቱ ነው የሚመስለው የኛ ተግባር ዛሬ እኛ ጋር ያለው ተግባራችን ይሄ ነው የሚመስለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደራችሁን ተውት ብሎ የሞቱት ሳይሆን አደራችሁን ይሄ ነገር የገማ ነው ተውት ብለው የሞቱ አደራ እንድንተው አደራ የተባለን ሳይሆን እንዳንተው አደራችሁን ይሄን ነገር ሳትይዙ ወደ አኺራ እንዳትሄዱ ብለው አደራ ያሉበት ነው የሚመስለው ሐላችን እኛ ጋር والله ሐቂቀተን ነው ብላችሁ ዛሬ ሁላችንም ራሳችንን ማየት እንችላለን ሱብሃንአላህ አልዓዚም وكانت جماعه من المنافقين قد خرجت في هذه الغزوه በዚህ ጦርነት ወይ ደግሞ ዘመቻ ላይ ሙናፊቆች አብረው ወጥተው ነበር لم تخرج من قبل ከዚያ በፊት ያልወጡ የነበሩ ومعهم رئيسهم عبد الله بن ابي عبد الله بن ابي አብሮ ነበር ማለት ነው ከዚህ ከሙናፊቆች ጋር فلما بلغه الخبر اشتاق غضبا عبد الله بن ابي ይሄ የኸዝረጅ ጎሳ ነው አንሳሪ ነው ነገር ግን ሙናፊቅ ነው አንድ ሙሃጅሪ አንሳሪዩን ደብድቦታል የሚል ወሬ ተሰማ እሱ ጋር ማለት ነው ሰማ ከዚያ ምን አለ በጣም በቁጣ ተንቀለቀለና ወቃለ አለ አው ቀድ ፈዓሉها አለ
አደረጉት እንዴ አለ አሁን አንድ ሰው ነው አይደል እንዴ ተሳሳተው ምን አለ ይሄ ሙናፊቅ ወዴት እየወሰደው እንደሆነ ነገሩ አደረጉት አይደል ማንን ሁሉንም ሙሃጅሮችን ምን አደረጋቸው ይሄን ነገር እንደፈጸሙና ወደው እንደተቀበሉ አድርጎ እነዚያ ውስጥ እሳት ለመፍጠር ነው ውስጣቸው ሌላ ተንኮል ለመሸረብ ሲል አውፋሉሃ አደረጉት አይደል እንዴ አለ ሁሉንም ሲኮንን ማለት ነው አጋጣሚ ሁለት ሰዎች ናቸው ይሄ ነገር በዚህ ችግር ውስጥ የተሳተፉት ከዛ ምን አለ ቀድና ፈሩና ወካፈሩና في بلادنا በሀገራችን ላይ የበላይ ሆኑብን አለ በሀገራችን ላይ እነርሱ በዙ አለ እኛን ትንሽ አድርገው እነርሱ በዙብን አለ ሙሃጅሮችን والله በአላህ ይሁንብኝ ማኡድና ወጀላቢ በቁረይሽ هذه የኛና የእነዚህ ቁረይሾች ሲተቻቸው ነው ጀላቢ በቁረይሽ የሚለው እንጂ ጅልባብ የሴት ልብስ ነው እሱ መተቸቱ ነው የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ባልደረቦች ሙሃጅሮችን እየተቸነ ያለው የኛና የእነዚህ ቁረይሾች ወደ መዲና መመለስ ምን አይደለም አለ ኢላ كما قال الاول የመጀመሪያው ሰው እንዳለው ተረት ቢሆን እንጂ አለ ምንድነው አለ ሰሚን ከልበከ ያኩልከ ውሻህን አደልበው ይበላሃል እንዳለው ነው ስለዚህ እኛ ያደለብናቸው ማከላችን አስገብተን አደለብናቸው ታዳ ለምን አይመቱንም ይያለ ነው በውስጣቸው ሳት እንዲነድ ያደረገባቸው ነው በማን በእነዚህ በአንሳሮች ውስጥ ማለት ነው ያው የሱ ተከታዮች አሉ ሙናፊቆች እነርሱ ውስጥ የሆነ አደገኛ የሆነ መርዝ እየረጨን ያለው አማ والله ያለ በአላህ ይሆነብኝ ለኢን ረጃና الى المدينه ወደ መዲና ስንመለስ ليخرجن الاعز منها الادر ትልቁ ሰው ያነሰውን ትንሹን ሰው ከመዲና ያስወጣል መዲና ብቻ እንድረስ እንጂ እሱ ራሱን ትልቅ ሰው አደረገ አራደ بالعز نفسه አዝ ማለቱ ራሱን ማለት ነው ትልቁ ሰው እሱ ራሱን وبالعذل رسول الله صلى الله عليه وسلم የተዋረደና ያነሰ ሰው ደግሞ ሲል ነብዩ መሐመድን ማለቱ ነው ያስወጣል ግድ የለም መዲና ብቻ እንድረስ አለ ነው አው مرحبا والعياذ بالله واخذ يدبر لذلك الفتن ለዚህም በየአንዳንዱ በአንሳር ውስጥ ያሉ ደካማ በሆኑ ሰዎች ውስጥ የሆነ መጥፎ ስሜት ይፈጥር ጀመር ይሄን ነገር እነዚህ ሰዎች እኮ እንዲህ አይነት በራሳችን እጅ የት እንዳደረስናቸው አያችሁ ፊትና እንዲፈጠር ማለት ነው حتى قال لرفقائه ለተከታዮቹ ምን አላቸው هذا ما فعلتم بانفسكم ይሄ ራሳችሁ በነፍሳችሁ በእጃችሁ ላይ በራሳችሁ ላይ ሰራችሁት ስራ ነው በራሳችሁ ያመጣችሁት ጣጣ ነው በላያችሁ ላይ ያመጣችሁት ራሳችሁ ናችሁ አላቸው احللتموهم بلادكم አገራችሁን ሰጣችኋቸው መዲና ይሄው የእናንተ ሀገር ነው ብላችሁ ሰጣችኋቸው ወቃሰምቱሙሁም አምዋለኩም ገንዘቦቻችሁን አካፈላችኋቸው ምክንያቱም ሙሃጅሮች ወደ መዲና በመጡ ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አድርገው ነበር ወንድማማቾች አድርገው አቀራርበዋቸው ነበር የዛኔ እያንዳንዱ አንሳሪ ለሙሃጅሩ ከንብረቴ ውስጥ የፈለከውን ውሰድ ብለው ምን አድርጓቸው ነበር አካፍሉታል በል እንደውም ሁለት ሚስት ያላቸው አንዷን የመረጥካትን እችኛዋ ትሻለኛለች በለኝና ፈትቼ ይዳው ስትጨርስ ኒካህ አስርልሃለሁ እስከማለት ድረስ ደርሰው ነበር ምን ይያላቸው ነው አሁን ወቃሰምቱሙሁም ايش አምዋለኩም ገንዘባችሁን አካፍላችሁ ሰጣችኋቸው አገራችሁን ይሄው የእናንተ አገር ነው አላችኋቸው ታዲያ ለምን አይደበድቧችሁም ይያላቸው ለምን አይረቅጧችሁም እናንተው በገዛ እጃችሁ ያመጣችሁት ነገር ነው اما والله لو امسكتم عنهم لتحولوا الى غير داركم አሁን እናንተ ለእነሱ የምታደርጉት ወጪ ብታቆሙ ኖሮ ምንም አይነት እርዳታ ባታደርጉላቸው የሰጣችኋቸውን ብትይዙባቸው መዲናን ትተው ወደ ሌላ ቦታ ይሄዱ ነበር ከመዲና ይወጡ ነበር ይሄን ብታደርጉ ኖሮ ነገር ግን አታረጉም እንዴ ለምን አናረግም ብለው ምን እንዲሆኑ ነው ወዲያውኑ ወስነው የሰጧቸውን ነገር በሙሉ አምጡ ብለው እንዲቀሟቸው ለማስደረግ ነው ይሄን ነገር እየሰራ ያለው ማለት ነው وكان معهم حينما قال ما قال شاب مؤمن قوي الايمان አንድ በጣም ከእነርሱ ጋር አብሮ ከሙናፊቆች ማለት ይሄን የሚለው ለጠንካራ ሙእሚኖች አይደለም የኒፋቅ ባህሪ ያለባቸውን ሰዎች ሰብስቦ ነው የሚያወራላቸው አንድ ግን በእነሱ ውስጥ ጠንካራ ኢማን ያለው ወጣት ነበረ ይሄ ወጣት ማን ይባላል ዘይድ ኢብኑ አርቀም ይባላል
لم يصبر على هذا الحراء እንዲህ አይነት ወራዳ ንግግርን ሰምቶ ዝም ማለት አልቻለም حتى أبلغ الخبر رسول الله صلى الله عليه وسلم ነብዩ መሐመድ ጋር ሄደና ነገራቸው የአላህ መልእክተኛ ሆይ ይሄ አብዱላህ ኢብኑ ኡበይ ኢብኑ ሰሉል እንዲህ እያለ ነው ብሎ ነገራቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ፈዳአ ሰለላሁ ዐለይሂ ወሰለም ኢብኑ ኡበይ የአላህ መልእክተኛ አብዱላህ ኢብኑ ኡበይን አስጠሩት ጥሩልኛል ከዚያስ ወሰአለው عن ذلك አንተ የተባለው ነገር እውነት ነው እንዴ ብለሃል እንዴ ብለው ጠየቁት فحلف انه لم يقل شيئا مما بلغه والله ይሁንብኝ አንድም ቃል አልተናገርኩም እርሱ ጋር የደረሰው ነገር والله ውሸት ነው አላቸው ዘይድ ኢብኑ አርቀም ለቅሶውን ለቀቀው አላሁ አክበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላመኑትማ ይሄኛው ሙናፊቅ ተጠራ ሲጠይቁት በአላህ ስም ምሎ ምንም ነገር አላልኩም አለ ይሄ ሱሐቢ አላህን የሚፈራው ሱሐቢ لا اله الا الله መሬት ተሰንጥቀ ብትውጦ ይሻላል ምን አለው እንግዲህ አላህ ራሱ ካልመሰከረለት በስተቀር አላህ ራሱ እውነተኛ መሆኑን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካላሳወቀለት በስተቀር ምንም መስካሪ የለውም ምክንያቱም ሁሉም እርስ በርሳቸው ናቸው እሱ ብቻ ነው ያለው ምን ይበል አላሁ አክበር እሱ ከአላህ ጋር ጉዳዩን ጀመረ ዘይድ ኢብኑ አርቀም ያ ረቢ አላህ አንተ አጥራኝ አለ ወደ አላህ ሸሸስ ወደ አላህ ሸሸ الله فأنزل الله سورة المنافقين الله سبحانه وتعالى سورة المنافقين أورد مولو مئراف أورد بزيد بن أركم مكنيات عند مولو مئراف أوردو يا عبد الله بن أبي إن يتكتايوتشو منافقنة الله قلت صادر رقباتشو زيد بن أركم أونتنيا الله نمي فرا سو مهونون الله لنبي محمد صلى الله عليه وسلم بوحي قلت صادر رقباتشو يا سلام عندينو يا الله باريا مالت እውነተኛ የአላህ ባሪያ እንደዚህ ነው ሱብሃንአላህ አላህ ሱን ወፈደሐሁ ኢላ የውም الدين ይሄ እነርሱን አላህ Subhanahu Wa Ta'ala ግልጽ ያወጣበት የቁርአን አንቀጽ እስከ ቂያማ ድረስ እየተቀራ ይኖራል ማለት ነው ሁሉም ሙእሚን ሱረቱል ሙናፊቂንን እየቀራ ዘይድ ኢብኑ አልቀምን እውነተኛ መሆኑን እያረጋገጠ ሙናፊቆች አብዱላህ ኢብኑ ኡበይና ተከታዮቹ ሙናፊቅ መሆናቸውን እያረጋገጡ እንዲቆዩ አላህ አደረገ በዚህ ሙእሚን ሱሐቢ ምክንያት وكان ابن هذا المنافق يزي عبد الله بن أبي يمنافق لج اسمه أيضا عبد الله مبال لج نبرة فملكة إيمان بمؤمنوش لب وستمي سراون سرا مؤمنا خالصا فوقف على نقب المدينة مستلا سيفه إيه يا عبد الله يا منافق لج እሱም አብዱላህ ነው ስሙ ጥርት ያለ ሙእሚን ነው አላህን የሚፈራ ከዚያ በኋላ ይሄ የቁርአን አንቀጽ ከወረደ በኋላ በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ዘይድ ኢብኑ አርቀም እውነተኛ መሆኑና አባቱ ይሄ ነገር ያለው መሆኑ በቁርአን ከተረጋገጠ በኋላ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ረሱላህ ያላቸው አባቴን እኔው ራሴ አንገቱን በሰይፍ ለዋለሁ አላቸው ሌላ ሰው እንዳትመድብ አላቸው እሱን አንገቱን በሰይፍ የሚል ሌላ ሰው እንዳትመድብ ምክንያቱም አላቸው ምንም ይሁን ምን አባቴ ነውና በገደለው ወንድሜ ላይ ምንም መጥፎ ስሜት እንዲኖረኝ አልፈልግም አላቸው የሆነ ስሜት ሊፈጠርብኝ ይችላል ስለዚህ ምን እኔው ራሴ ውስጥ ያለውን የሱን ማንነት ልረዳው አላቸው እኔው ራሴ አንገቱን በሰይፍ ቀለዋለሁ ማንንም ያኒ ታይን እንዳታረግ ከዚያ ምን አደረገ ጥሎ ሄደና መዲና የሚገቡበት መንገድ አለ ከዛ ሲመለሱ አንድ መንገድ ነው ያለው መተላለፊያው ጠባብ ነው በሌላ በኩል መሄድ አይችሉም በአንድ መንገድ ነው የሚመጡት ሰይፉን አዘጋጅቶ ይዞ ቀድሞ ሄዶ ተጠበቀው አባቱ ልጁ ማለት ሰይፉን አዘጋጅቶ ከአፎቱ አውጥቶ ሰይፉን አዘጋጅቶ ሄዶ ተጠበቀውና ምን አለው وقال لأبيه رأس المنافقين ለአባቱ የሙናፊቆች መሪ ለሆነው والله ያለው በአላህ ይሁንብኝ አለው
بالله يهونبኝ لا تجوز من ها هنا حتى يأذن لك رسول الله صلى الله عليه وسلم ከዚህ ጋር አንተ አልፈህ ወደ መዲና አትገባም አለው በአላህ እምላለሁ የአላህ መልእክተኛ እስኪፈቅዱልህ ድረስ ይግባ ብለው እስኪፈቅዱልህ ድረስ አንተ መዲና ገብተህ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ልታስወጣ ነው አይደል አንተ የመዲና አለቃ ሆነ እሳቸውን ልታስወጣ ነው አይደል ያሰብከው መዲና አትገባም አለው አትገባም እገባለሁ ብትል አንገትህ በዚህ ሰይፍ ነው የሚባል አትገባም ሂድ እዛ ዞር በል ከዚህ አትገባም አለው መዲና فإنه العزيز وأنت الذليل أنت نه يتواردكوا አለው የተዋረድከ ሰው ብሎ ማለት አንተ ነህ እሳቸውማ አላህ ያላቃቸው ትልቅ ናቸው እሳቸው መጀመሪያ እሱ መዲና ገብተን ስንገባ ትልቅ የሆነው ሰው ትንሹን ያስወጣል ብሎ አልነበረም አንተ ነህ ትንሽ አለው አንተ ነህ የተዋረድክ የአላህ መልእክተኛማ እሳቸውማ የላቁ ናቸው የተከበሩ ናቸው ሂድ ዞር በል ከዚህ ሂድ ከዚህ አለ እሳቸው አይደለም ለምነው መዲና የሚገቡት አንተ ለምነህ እሳቸው ከፈቀዱልህ ትገባለህ የተዋረድክ ሆነህ መዲና ውስጥ ትኖራለህ እሳቸውማ የተከበሩ ናቸው መዲና ላይ لا اله الا الله እውነተኛ ኢማን ይሄ ነው በማን በተከታዮቹ ውስጥ የሚሰራውን ስራ ተመልከት لا اله الا الله سبحان الله العظيم አባቱን የራሱን ወላጅ አባቱን ዞር በል ከዚህ የአላህ መልእክተኛ የተከበሩ ናቸው አንተ የተዋረድክ ነህ እሳቸው ካልፈቀዱልህ እገባለሁ ብትል አንገትህ በሰይፍ ይቀላል ሂድ ከዚህ በራሱ ልጅ የሳቸውን ልዕልና የሳቸው ልቅና የሳቸው ክብር الله براس ልጅ ምላስ እንዲመሰከር አደረገበት وبلغ ذلك رسول الله صلى الله عليه وسلم فارسل اليه ان ياذن له يا الله ملእክተኛ ሄዶ ነገሯቸው عبد الله እኮ አባቱን አላስገባም ብሎታል መዲና يا الله ملእክተኛ እስኪፈቅዱልህ ድረስ ዞር በል ከዚህ ብሎታል አላስገባም ብሎታል فارسل اليه ان ياذن له يا الله ملእክተኛ ፍቀድለት ይግባ በመልካም ሁኔታ አባትህን በመልካም ሁኔታ ያዘው ለማንኛውም ፍቀድለትና ይግባ ብለው ሰሃባ ላኩ ማለት ነው ወዴት ወደ ልጁ فخلى سبيله ሂድሽ ግባ አለ ሂድ እሳቸው ከፈቀዱልህ ምን ይደረጋል ሂድ ግባ አርፈ ፍርአት ይዘህ ትኖራለህ እሺ እሳቸውን እያከበርክ ለእሳቸው ተናንሰ ትኖራለህ አወራለሁ ብትል ወርበል ሂድ እሺ አሁን ለፍ وبهذه الحكمة انتهت هذه الفتنة በዚህ ጥበብ በተሞላበት አካሄድ የመጀመሪያው ፊትና ተጠናቀቀ ሁለተኛው ፊትና ኢንሻአላህ ነገ እናያለን نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم